ሶሻል ሚዲያን መጠቀም የጀመራችሁት በየትኛው ፕላትፎርም ነው ብዬ ብጠይቃችሁ እርግጠኛ ነኝ የአብዛኞቻችሁ መልስ ፌስቡክ የሚል ይሆናል። ውድ ቤተሰቦች ዛሬ ደግሞ ከፌስቡክ ጀርባ ያለውን የማይታመን ታሪክ የምናይ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ቪዲዮን ላይክ ማድረግ እንዳይረሳ። አሁን ወደ ዝግጅት ያለፍኩኝ ፌስቡክ ማርክ ዙከንበርግ በሃርቫርድ ዩኒቨርሲቲ የተማረ በነበረበት ጊዜ በድንገት ከባድ ጭንቀትና ድብርት ውስጥ ገባ። ምክንያቱ ምንድነው? ፍቅረኛው እንደተወችው ስለነገረችው ነበር። ከዚህ ጭንቀትና ድብርት ውስጥም ለመውጣት በየጊዜው መጠጣትና መስከር ይጀምራል። ሌሊቱ ሙሉ ከመጠጥ ጋር የሚያሳልፈው ማርክ ዙከንበርግ በድንገት ጓደኛው ይመጣና አንድ ሀሳብ ያቀርብለታል። እሱ ምንድነው? የዩኒቨርሲቲውን ሴት ተማሪዎች ቁንጅና ለማወዳደር የሚረዳ አፕሊኬሽን ወይም ደግሞ አነስ ያለ ፕሮግራም እንዲፈጥሩ ነበረ ሀሳብ ያቀረበለት። ማርክ ዙከንበርግም ይህንን ፌስ ማች ብለው የሰየሙትን አፕ ወይም ደግሞ ፕሮግራም በአጭር ጊዜ ውስጥ ስራውን ያጠናቅቃል። ወዲያውኑ 22,000 ተሳታፊዎችን ለማግኘት በቃ። ሆኖም ይህ ፌስ ማች የተባለው አፕ ወይም ፕሮግራም የሚሰራው በዛው በሃርቫርድ ዩኒቨርሲቲ ኔትወርክ ወይም እዛ ውስጥ በሚገኘው የኢንተርኔት አገልግሎት ነበረ። የሃርቫርድ ዩኒቨርሲቲ ኃላፊዎች ይህንን በሰሙ ጊዜ ማርክ ዙከንበርግን ቢሮአቸው ጠርተው አናገሩት። ያ ማለት ለከባድ ማስጠንቀቂያ። ከዚህም በኋላ ማርክ ዙከንበርግ ከዚህ ዩኒቨርሲቲ እንደሚባረር ነበረ የተነገረው። ሆኖም ከተወሰኑ ጊዜያት በኋላ ማርክ ዙከንበርግ ትምህርቱን አቋርጦ ወጥቶ በዓለም ላይ ወጣቱ ሚሊዮነር ተብሎ ስሙ ሊጠራ እንደሚችል ማንም የገመተም ይሁን ያሰበ አልነበረም። ሆኖም ዋናው የፌስቡክ አፈጣጠር ከዚህም የከፋ ነበር። ማርክ ዙከንበርግ በፌስቡክ ስሙ ከመጠራቱ በፊት ማለትም እድሜው 10 ከሆነ ጀምሮ ከቴክኖሎጂ ጋር ከባድ ግንኙነት የነበረው ልጅ ነው። ማለትም የተለያዩ አፕሊኬሽኖችና መሰል ጉዳዮች ላይ ይሰራ ነበር። በዚህም የተነሳ ብዙ አድናቂዎች ነበሩት። በዙሪያው ያሉ ጓደኞቹን ጨምሮ አስተማሪዎቹን በጣም ያከብሩትና ይወዱት ነበረ። የሃርቫርድ ዩኒቨርሲቲ የመጽሔት ጸሐፊም ለመጀመሪያ ጊዜ በማርክ ዙከንበርግ ዙሪያ እዛው መጽሔት ላይ ጽሁፍ አቅርቦ ነበር። ሌላው ቀርቶ እንደ ማይክሮሶፍት ያሉ ካምፓኒዎችም ማርክ ዙከንበርግ ላይ አይናቸውን ጥለው ነበር። በ2003 ዓመተ ምህረትም እንደ ማይክሮሶፍት፣ ዴል ያሉ ታዋቂና ትልልቅ ካምፓኒዎች ላይ ማርክ ዙከንበርግ ስራ ይጀምራል፣ ጥሩ ቦታም ይሰጠዋል የሚል ግምት በአብዛኞች ዘንድ ነበር። ነገር ግን እነዚህ ካምፓኒዎች ሁሉ አልገባም። ማርክ ዙከንበርግ የራሱ ሀሳብና ፈጠራ ነበረው። ስለዚህም ኮርስ ማች የተባለ አፕሊኬሽን ወይም ፕሮግራምን ፈጠረ። ይህ ኮርስ ማች የተባለው ፕሮግራም ምንድነው የሚረዳው? ለተማሪዎች የሚስማማቸውን ኮርስ እንዲመርጡ የሚያግዝ ነበር። ብዙ ጊዜ በተማሪዎች ላይ ይህ የሚታይ ችግር ይመስለኛል። በተለይ ወደ ዩኒቨርሲቲ አካባቢ የማይፈልጉት ኮርስ ውስጥ ገብተው ከተማሩ በኋላ ውጤታማ ያለመሆን ችግር። ስለዚህም ይህ ኮርስ ማች የተባለው የማርክ ዙከንበርግ የመጀመሪያ ፈጠራ ይህንን ችግር የሚያቃልልና የሚፈታ ነበር። በዚህም ውጤታማ ሆነ። በፕሮግራማችን መጀመሪያ ላይ እንደነገርኳችሁ ከእለታት አንድ ቀን ማርክ በድንገት ኃይለኛ ጭንቀት ውስጥ ወይም ድብርት ውስጥ ይወድቃል። እሱም ደግሞ ፍቅረኛው ስለተወቹ ነበር። ከዛ ምንድን ያደረገው በትምህርት ቤቱ ግሩፕ ውስጥ ይገባና የዩኒቨርሲቲውን ሴት ተማሪዎች እንደሚጠላቸው ነበር የጻፈው። የዩኒቨርሲቲውን ሴት ተማሪዎች ቁንጅና የሚያወዳድር ፕሮግራም እንደሚዘረጋ ነበር የነገራቸው። ይህንን ያደረገው ሴቶችን እንደዚሁም የተወቹ ፍቅረኛውን ለመበቀል ነው። ከዛም የዩኒቨርሲቲው ተማሪዎች ፎቶቸውን መላክ ይጀምራሉ። እንደነገርኳችሁ ይህ ፕሮግራም የሚሰራው በዛው በሃርቫርድ ዩኒቨርሲቲ በሚገኝ የኔትወርክ አገልግሎት ነበር። ችግሩ የዩኒቨርሲቲው ሴት ተማሪዎች የላኩለትን ፎቶ ማግኘት የሚችለው ከዛው ከዩኒቨርሲቲው ፍቃድ ጠይቆ ነበረ እና ማርክ ዙከንበርግ ማንንም ሄዶ ሳያናግር በዛው በትምህርት ቤቱ ግሩፕ ላይ በመጻጻፍ ብቻ ችግሩን ፈታው። ከዛም ከተወሰነ ሰዓታት በኋላ ሴቶቹ የላኩት ፎቶዎች ሁሉ በማርክ ዙከንበርግ እጅ ገቡ። ከተወሰነ ጊዜ በኋላ ማርክ ዙከንበርግ ለተማሪዎቹ ፌስ ማች የተባለውን ፕሮግራም ሰርቶ ከጨረሰ በኋላ ይልክላቸዋል። ይህ ፕሮግራም በአጭር ጊዜ 22,000 የሚሆን ተሳታፊዎችንም አገኘ። ነገር ግን ይህ ፕሮግራም ከዛው ከሃርቫርድ ዩኒቨርሲቲ መውጣት አልቻለም ነበር። ምክንያቱም እንደነገርኳችሁ የትምህርት ቤቱን የኔትወርክ አገልግሎት መሰረት አድርጎ የተሰራ ስለነበር ነው። ከዛም በኋላ በድንገት የኢንተርኔት ኔትወርክ ይቋረጣል። በዚህ አጋጣሚ ሴት ተማሪዎቹ ማርክ ዙከንበርግን ይከሱታል። ያለ ፍቃዳቸው ፎቶቸውን ወስዶ እንዳሰራጨባቸው የሚል አይነት ክስ ነበር። በዚህም የተነሳ ነው የትምህርት ቤቱ ኃላፊዎች ማርክ ዙከንበርግን ወደ ቢሮአቸው ጠርተው ያናገሩት። በዚህን ጊዜ
ማርክ ዙከንበርግ ከአንድ በላይ ክሶች ነበር የቀረቡበት። አንደኛ የትምህርት ቤቱን ኔትወርክ ወይም የኔትወርክ አገልግሎት ህገወጥ በሆነ መንገድ ሳያስፈቅድ ተጠቅሟል። ሁለተኛ ደግሞ ሴት ተማሪዎችን ፎቶ ያለ ፍቃዳቸው ወስዶ አሰራጭቷል በሚል የተለያዩ ክሶች ነበረ የተከሰሰው። ማርክ ዙከንበርግ ይህንን ለመከላከል የሰጠው መልስ ምንድነው? ከጓደኞቼ ጋር ለቀልድ ብዬ የጀመርኩት ጨዋታ ነው እንጂ የነሱን ፎቶ ያለ ፍቃዳቸው ለማሰራጨት አስቤ አይደለም። የትምህርት ቤቱን የአገልግሎት ኔትወርክ ሲጠቀም ህገወጥ እንዳልመሰለውና እንደ ኖርማል አስቦት እንደሆነ ነበር የተናገረው። እናም ኃላፊዎቹ ማርክ ዙከንበርግ የሰጠውን መልስ ካደመጡ በኋላ ከዩኒቨርሲቲው አላባረሩትም። ነገር ግን የትምህርት ቤቱን ኔትወርክ እንዳይጠቀም ይታገዳል። ከዛም አልፎ በአይነ ቁራኛ የሚጠብቁት ተቆጣጣሪዎችም ተመድበው ነበር። ሆኖም ይህ ሁሉ ሁኔታ በዓለም ታዋቂ የሆነው ፌስቡክ ሊፈጥር እንደሚችል ማንም የገመተ አልነበረም። ፌስማች የተባለው አፕሊኬሽን ከተዘጋ በኋላ ማርክ ዙከንበርግ አንድ ሀሳብ ይከሰትለታል። ሃርቫርድ ዩኒቨርሲቲ አጠቃላይ መረጃዎችን ለተማሪዎች የሚያቀርብበት ዌብሳይት አልነበረውም። ይህን ሁኔታ ማርክ እንደ ጥሩ አጋጣሚ ተጠቀመበት። በ2004 ዓመተ ምህረት facebook.com የተባለ ዌብሳይት ተከፈተ። ይህ ዌብሳይትም የማርክ ዙከንበርግና የቅርብ ጓደኛው ኤድዋርድ ነበር። እነዚህ ሁለት ጓደኛማቾች ለዚህ ዌብሳይት $1000 ኢንቨስት አድርገው ነበር። ከዛም በመጀመሪያው ቀን 1000 ተጠቃሚዎችን አገኘ። ይህ ፕላትፎርም ከተፈጠረ ከአንድ ሳምንት በኋላ ማርክ ዙከንበርግ ሌላ ትልቅ ችግር ውስጥ ወደቀ። ክስም ቀረበበት። ምንድነው የክሱ መነሻ? ፌስቡክ እንዳለ የተሰረቀ ነው፣ የዚህ ሰው የፈጠራ ውጤት አይደለም የሚል ነበር። ይህንን ክስ የመሰረቱትም ዊንክልፎስ በሚል ስም የሚታወቁና እዛው ትምህርት ቤት ውስጥ የሚማሩ ሁለት መንትዮች ናቸው። ማርክ ዙከንበርግ ፌስቡክን እየሰራ በነበረበት ጊዜ እነዚህ ሁለት መንትዮችን በተመሳሳይ ዌብሳይት ስራ ላይ ነበሩ። እነሱ የፈጠሩት ዌብሳይትም ከፌስቡክ ጋር እጅግ ተቀራራቢ ሆኖ ኮኔክቲዩ ብለው የሰየሙትና ለሃርቫርድ ተማሪዎች አገልግሎት የሚውል ዌብሳይት ነበረ ሲፈጥሩ የነበረው። እሺ፣ እዚህ ላይ በሁላችንም ጭንቅላት ውስጥ የሚፈጠር አንድ ጥያቄ አለ። ማርክ ዙከንበርግ እነዚህ ሁለት መንትዮች የሚፈጥሩትን ወይም እየሰሩ ያሉትን ዌብሳይት ካላወቀ እንዴት ሊሰርቃቸው ቻለ የሚለው ነው። እነዚህ ሁለት መንትዮች ይህንን ኮኔክቲዩ የተባለውን ዌብሳይት እየፈጠሩ ወይም እየሰሩ ባለበት ጊዜ ሀሳቡን ለማርክ ዙከንበርግ ነግረውት ነበር። ማርክ ዙከንበርግም ሀሳቡ እንደተመቸውና እነሱ በፈጠሩት ኮኔክቲዩ በተባለው ዌብሳይት እንደሚሰራና እንደሚያግዛቸው ነበር ቃል የገባላቸው። ነገር ግን ማርክ ዙከንበርግ የገባውን ቃል አጥፎ ከጀርባቸው ክህደትን ፈጸመ። እሱ ምንድነው? በእነሱ ሀሳብ ላይ ተመስርቶ ፌስቡክን እየሰራ ነበር። መንትዮቹም የማርክ ዙከንበርግን ሀሳብ በደስታ ነበር የተቀበሉት። ምክንያቱም እንደነገርኳችሁ ማርክ ዙከንበርግ ገና ዩኒቨርሲቲም ሳይገባ የ10 ዓመት ልጅ እያለም ጀምሮ ከቴክኖሎጂና እንደዚህ ከአፕሊኬሽኖች ጋር የተለያየ ቅርበትና ጉብዝና ነበረው። ይህ የታወቀ ነው። እነዚህ መንትዮች ያሰቡት ይህንን ኮኔክቲዩ ብለው ክሬኤት ያደረጉትን ወይም የፈጠሩትን የዌብሳይት ሀሳብ ማርክ ዙከንበርግ ያሻሽልልናል፣ ውጤታማ እንሆናለን የሚል ሀሳብ ነበራቸው። ሆኖም ጉዳዩ በተቃራኒው ሆነና ለ5 ወር ያክል ከማርክ ዙከንበርግ ምንም አይነት ምላሽ ማግኘት አልቻሉም። የስራ ሁኔታ ምን ላይ እንደደረሰ በሚጠይቁት ጊዜም የተለያዩ ምክንያቶችን እየሰጠ ይሸሻቸው ጀመር። ከዛም ማርክ ዙከንበርግ facebook.com የሚለውን ዌብሳይት ሰራሁ ብሎ ይፋ ባደረገ ጊዜ እነዚህ ሁለት መንትያ ወንድማማቾች ወዲያውኑ ወደ ሃርቫርድ ዩኒቨርሲቲ ፕሬዝዳንት ጋር ቀርበው ማርክ ዙከንበርግ እንዴት እንደከዳቸውና ፈጠራቸውንም እንደሰረቀ በደብዳቤ ማስደግፈው እንደዚሁም በአካል ቀርበው ተናገሩ። አለ ያሉትንም መረጃዎች አቀረቡ። ነገር ግን በወቅቱ የሃርቫርድ ዩኒቨርሲቲ ፕሬዝዳንት የነበረው ሰው ይህ የግል ችግር ነው እንጂ ዩኒቨርሲቲውን የሚመለከት እንዳልሆነ ነበር የተናገረው። ስለዚህም ይህ ክስ ማርክ ዙከንበርግ ላይ ምንም የፈጠረው ተጽዕኖ አልነበረም። እነዚህ ሁለት መንትዮች አቤቱታቸው ተቀባይነት እንዳላገኘ ሲረዱ አርፈው አልተቀመጡም ነበር። ወዲያውኑ ከዩኒቨርሲቲው ውጪ ወደ ሕግ አካል ነበር የቀረቡት። ማርክ ዙከንበርግ ይህ ክስ ከባድ ዋጋ ሊያስከፍለው እንደሚችል አልጠበቀም። ትኩረቱን ሁሉ በአዲሱና facebook.com ብሎ በፈጠረው ፕላትፎርም ላይ አድርጎ እየሰራ ነበር። ይህ ፕላትፎርም ሲፈጠር ለዩኒቨርሲቲ ተማሪዎች ተብሎ
ብሎ የተሰራ እንደሆነ በማያስታውቅ ሁኔታ በርካታ ተጠቃሚዎችን ለማግኘት በቃ ነው። ነገር ግን የማርክ ዙከንበርግ የተንኮል ሀሳብ አሁንም አላበቃም ነበረ። ይህንን ፌስቡክ የተባለውን ፕላትፎርም ዓለም አቀፋዊ ተጽዕኖ ፈጣሪ ውጤታማ ለማድረግ አሁንም የተንኮል ሴራውን ያጠነጥን ጀመር። አብሮት ፌስቡክን ባቋቋመው የቅርብ ጓደኛው ኤድዋርድ ላይ ነበር። ፌስቡክ.com በአጠቃላይ ከሃርቫርድ ዩኒቨርሲቲዎች አልፎ ሙሉ በሙሉ በሚባል ደረጃ የዩኒቨርሲቲ ተማሪዎች የፌስቡክ ተጠቃሚዎች ሆኑ። እንደ ኮሎምቢያ፣ ስታንፎርድ የመሳሰሉት ታዋቂ የአሜሪካ ዩኒቨርሲቲዎችም በፌስቡክ ተጠመዱ። ከአሜሪካም አልፎ ወደ ካናዳ ገባ። ይህ የፌስቡክ ውጤታማነት እንዲሁም በከፍተኛ ደረጃ መሰራጨት የአንድን ሰው ትኩረት ሳበ። ይህ ግለሰብ ታዋቂ የቢዝነስ ሰው ሲሆን በፌስቡክ ላይም ኢንቨስት ለማድረግ ይወስናል። ማርክ ዙከንበርግ እንደሚመኘው አይነት ሰው ነበር። ምክንያቱም በኢንተርኔት ላይ ከፍተኛ ልምድ ያለው ሰው ነው። ይህንን ሀብት ሊያፈራ የቻለው ራሱ በፈጠረውና ናፕስተር በተባለው ዌብሳይቱ አማካኝነት ነበር። ይህ ናፕስተር የተባለው ዌብሳይት ከተለያዩ ስቱዲዮዎች ወይም የሙዚቃ ሪከርደሮች ጋር በመተባበር ወይም ደግሞ በመስማማት የተለያዩ ሙዚቃዎችን በነፃ እያመጣ እዚህ ዌብሳይት ላይ ይለቅ ነበር። ከጊዜ በኋላ ከፈጠራ ባለቤቶች ጋር በተፈጠረ ችግር አማካኝነት ይህ ናፕስተር የተባለ ዌብሳይት ስራውን ሊቀጥል አልቻለም። ስለ ፌስቡክ የተለያዩ መረጃዎችን ከሰበሰበ እንደዚሁም የስርጭቱን ሁኔታ ካጠና በኋላ በቀጥታ ማርክ ዙከንበርግን ያነጋግረዋል። ማርክ ዙከንበርግም ጥያቄውን በደስታ ነበር የተቀበለው። ከዛም ይህ ሰው የፌስቡክ ቡድን ተቆጣጣሪ ሆነ። ከዛም የፌስቡክን ቢሮ በካሊፎርኒያ ለማቋቋም በቁ። ፌስቡክ በሚገርም ፍጥነት በአሜሪካ ውስጥ ተቀባይነቱ እንደዚሁም ተገልጋዮቹ እየጨመሩ ሄዱ። ከዛም ሾን የተባለው ግለሰብ ለማርክ ምንድን ያለው theFacebook.com ነበር ስሙ። ዘ የሚለውን እናንሳና ፌስቡክ ብቻ ብናደርገውስ ነበር ያለው። ማርክም ሀሳቡን ተቀበለ። ከዛም ፌስቡክ ያው አሁን እንደምናውቀው በፌስቡክነቱ ቀጠለ። ከ2005 በኋላ የፌስቡክ ፕላትፎርም ከአሜሪካ አልፎ ለመጀመሪያ ጊዜ ወደ እንግሊዝ ገባ። ማርክ፣ ኤድዋርድ እና ሾን ወደ እንግሊዝ ትኩረታቸውን በማዞር በብሪታንያ የሚገኝ ዩኒቨርሲቲ ፌስቡክን እንዲጠቀም ከፍተኛ ስራ ሰሩ። በዚህም በብሪታንያ 500,000 ወይም ከግማሽ ሚሊዮን በላይ ተጠቃሚዎችን ለማግኘት በቁ። ከዚህ በኋላ ቅድም እንደጠቀስኩት የማርክና ኤድዋርድ ግጭት ጀመረ። የችግሩ መነሻ ኤድዋርድ የፌስቡክ ማስታወቂያን እንደሚቀንስ ነበረ ያስታወቀው። ምክንያቱም የፋይናንስ ክፍል ኃላፊ እሱ በመሆኑ ነው። ነገር ግን ማርክና ሾን ይህንን ሀሳብ በከፍተኛ ሁኔታ ተቃወሙ። ማንኛውም ቢዝነስ በመጀመሪያ ብዙ ወጪ ሊያስወጣቸው እንደሚችልና ከዛም ቀስ በቀስ ትርፋማ እየሆነ እንደሚሄድ ነበረ ያስረዱት። ስለዚህም በዚህ ጊዜ ፌስቡክን ከማስታወቂያዎች ማግለል የፌስቡክ ውድቀት ሊሆን እንደሚችል ነበር ያስጠነቀቁት። ኤድዋርድም በሀሳባቸው ተስማማ። ነገር ግን ከጊዜ ወደ ጊዜ ደስተኛ አልነበረም። ደስተኛ ያልሆነበትን ምክንያት ከፌስቡክ ፈጣሪዎች አንዱና ዋነኛው ነው። እንደነገርኳችሁ ከማርክ ዙከንበርግ ጋር ሼር ገብቶ ፌስቡክ ሲፈጠር የነበረ ሰው ነው። ሲቀጥል የፋይናንስ ክፍል ኃላፊ ነው። ነገር ግን ሁል ጊዜ የሚያቀርበው ሀሳብ ተቀባይነት አለማግኘቱ ወይም ውድቅ መሆኑ በከፍተኛ ሁኔታ ያበሳጨውና ምቾት የሚነሳው ጀመር። ሆኖም የማይካደው ማርክና ሾን ከሱ በላይ ልምድ እንዳላቸው ነው። በዚህም የተነሳ ግጭቶችና ችግሮች እየተደራረቡ እንደዚሁም እየተካረሩ ሄዱ። ሌላኛው ምክንያት ደግሞ ማርክ ከሃርቫርድ ዩኒቨርሲቲ ትምህርቱን ሊያቋርጥ መወሰኑ ነው። ነገር ግን ኤድዋርድ የቤተሰብ ተጽዕኖ ስለነበረበት ትምህርቱን ማቋረጥ አልቻለም። ስለዚህም እዛው ትምህርቱን ቀጠለ። ከዛ ማርክ ዙከንበርግ ኤድዋርድን እዛው ጥሎ ወደ ካሊፎርኒያ ሄደ። በዚህም የተነሳ በመሃላቸው ያለው ውጥረት እየተባባሰ ሄደ። ለዚህም ዋነኛው ምክንያት ማርክ ዙከንበርግ ኤድዋርድን ሳያማክር ወይም ከሱ ፍቃድ ውጪ በፌስቡክ ማስታወቂያዎች ላይ እንደፈለገ መስራት መቻሉ ነበር። ኤድዋርድም ዝም ብሎ አልተቀመጠም። ይህ ሁኔታ ስላበሳጨው ምንድነው ያደረገው? የፌስቡክን የባንክ አካውንት ነበር ያስቆመው። እንደነገርኳችሁ የፋይናንሱ ኃላፊነት እሱ እጅ ስለነበር። ከዛም ፌስቡክ በማስታወቂያዎች በኩል ያለውን ስራ ለማቆም ተገደደ። ማርክና ሾን በፍጥነት የወሰዱት እርምጃ ምንድነው? አዳዲስ ኢንቨስተሮችን ወደ ፌስቡክ መጥራት ወይም ማምጣት ነበር የጀመሩት። ምክንያቱም የጓደኛቸው የኤድዋርድ ድርጊት እስካሁን ሲገነቡ የነበረውን የፌስቡክ ስራና ስም አፈር ድሜ ሊያስገባው እንደሚችል ስለገባቸው ወዲያውኑ አዳዲስ ኢንቨስተሮችን ወደ ፌስቡክ መጥራት ጀመሩ። ከዛ ማርክና ሾን ምንድነው ሲያስቡ የነበሩት? አዳዲስ ኢንቨስተሮችን ወደ ፌስቡክ ከመጥራትም አልፈው ይህንን ጓደኛቸውን ከጨዋታ ውጪ ለማድረግ ነበር ሲያስቡና ሲያቅዱ የነበረው።
ማርክ ዙከንበርግ ምንድን ያደረገው ዲላዌር ወደ ተባለው የአሜሪካ ስቴት ነበር ያመራው። ምክንያቱም ዲላዌር የተባለው ስቴት ከሌሎች የአሜሪካ ስቴቶች በቢዝነስ ወይም በድርጅቶች ላይ የተለየ ህግ ስላለው ነው። በዚህ ህግ ላይም የድርጅት ባለቤቶችና ኢንቨስተሮች ከማንም ከምንም የበለጠ መብት እንዳላቸው ነው። ስለዚህም ማርክ ዙከንበርግ ምንድን ያደረገው የፌስቡክ ካምፓኒን ኮፒ እዚህ ስቴት ላይ አቋቋመ። ለምንድን ነው ይህንን ያደረገው? ግልጽ ነው። ይህንን ድርጅት በዚህ ስቴት ላይ ያቋቋመው እሱ ስለሆነ ሙሉ ለሙሉ መብት እንዲኖረው ነው። ሆኖም ይህንን ለማድረግ የፓርትነሮቹ ወይም የሼሮቹ ፊርማ ያስፈልጋል። ስለዚህም ቀጥታ ወደ ኤድዋርዶ ነበር የሄደው። ኤድዋርዶን ያታልለዋል። ወደዚህ ስቴት ከሄድን ብዙ ኢንቨስተሮችን ልናገኝ ስለምንችል ለጊዜው የፌስቡክን ኮፒ እዚህ አቋቁመናል እና ፊርማህን ነበር ያለው። ኤድዋርድም ማርክ ዙከንበርግን አምኖት ፊርማውን ያሰፍራል። ይህንን ፊርማ ወስዶ ማርክ ዙከንበርግ አዳዲስ አክሲዮኖችን መሸጥ ይጀምራል ለኢንቨስተሮችና እንደዚሁም ለሼሮቹ። ነገር ግን በጣም በሚያሳዝን ሁኔታ ኤድዋርድ 35% አክሲዮን ሊኖረው ሲገባ 10% ብቻ ነበር አክሲዮኑ። እናም በአብዛኛው ድርሻውን ሁሉ ሰረቀው ወይም ወሰደበት። ከዚህ ክህደት በኋላ የፌስቡክ ካምፓኒ እድገት በሚገርም ፍጥነት ወደ ላይ ወጣ። ያሆ $1 ቢሊዮን ፌስቡክን ለመግዛት ለማርክ ዙከንበርግ ጥያቄ አቅርቦ ነበር። ማርክ ዙከንበርግ ጥያቄውን አልተቀበለም። ፌስቡክ ከዚህም በላይ ነው አንሸጥም ብሎ መለሳቸው። ማርክ ዙከንበርግ በዚህ አይነቱ ክህደት በተሞላበት ሁኔታ ፌስቡክን አብሮት ያቋቋመውን የግል ጓደኛውን ከጨዋታ ውጪ ካደረገ በኋላ በተለያዩ መጽሔቶች ላይ ፎቶ መውጣት ጀመሩ። እጅግም ታዋቂ ሆነ፣ በእድሜ ትንሹ ሚሊዮነር በሚል። በ2007 ዓመተ ምህረት ማይክሮሶፍት ካምፓኒ $250,000 ከፌስቡክ አክሲዮን ትገዛለች። ከዚህ በኋላ የፌስቡክ እድገትና ስኬት በከፍተኛ ሁኔታ ቀጠለ። ማይክሮሶፍት የፌስቡክን አክሲዮን ከገዛ በኋላ የፌስቡክ ግምቱ $15 ቢሊዮን ደረሰ። ከዚህ በኋላ ማርክ ዙከንበርግ በኢንቨስተሮች ላይ ከመተማመን ይልቅ በራሱ መተማመን እንዳለበት ወሰነ። ከዛም በማስታወቂያዎች ላይ ትኩረቱን አድርጎ መስራት ጀመረ። ነገር ግን በ2008 ዓመተ ምህረት ለማርክ ዙከንበርግ ከፍርድ ቤት አስደንጋጭ ደብዳቤ ደረሰው። እሱም $65 ሚሊዮን የገንዘብ ቅጣት ፌስቡክ እንዳለበት የሚገልጽ ነበር። ይህን ክስ የከሰሰው ማን ነው? በፕሮግራማችን መጀመሪያ ላይ የገለጽናቸውና ማርክ ዙከንበርግ የፌስቡክን መነሻ ሀሳብ የሰረቃቸው ሁለት መንታ ወንድማማቾች ነበሩ። ከ4 ዓመት የክስ ሂደት በኋላ በመጨረሻ ትርፋማ ሊሆኑ ችለዋል። ማርክ ዙከንበርግም የ$65 ሚሊዮን ክፍያ ፈጽሞላቸዋል። ነገር ግን የፌስቡክ ካምፓኒ ይህንን ክፍያ መፈጸሙ ብዙም ተጽዕኖ አላሳደረበትም። ችግር የሆነበት ከዚህ በኋላ የገጠመው ጉዳይ ነው። በ2012 ምን ተከሰተ? በአሜሪካ በሚገኘው ቦርሳ የፌስቡክ አክሲዮን መውረዱ ነበረ የተዘገበው። ብዙውን ጊዜ የተለያዩ ድርጅቶች አክሲዮን ሲወርድ አዎንታዊ ምላሽ ነው የሚኖረው። ነገር ግን የፌስቡክ ካምፓኒ በአንድ ጊዜ 15% የሚሆን አክሲዮኑ ነው ያጣው። ምክንያቱም የቦርሳ ዎል ስትሪት ተቆጣጣሪዎች ፌስቡክን እየተዋጉ ወይም እየተቃወሙ የነበረበት ወቅት ነበር። ይህም የሆነው ማርክ ዙከንበርግ የፌስቡክን አክሲዮን እንዲገዙ የተለያዩ ኢንቨስተሮችን አታሏል፣ እንደዚሁም የተሳሳተ መረጃን አሰራጭቷል በሚል ነው። ለምሳሌ ፌስቡክ ተጠቃሚዎችን ትክክለኛ ቁጥር ጨምሯልና የመሳሰሉት የሚሉ የተሳሳቱ መረጃዎችም ተጠቅሰዋል። ይህ ሁሉ የማርክ ዙከንበርግ ጨዋታ በርካታ የፌስቡክ አክሲዮንን የገዙ ኢንቨስተሮችም ኪሳራ ላይ ወደቁ። እነዚህ የፌስቡክን አክሲዮን ገዝተው የከሰሩ ኢንቨስተሮች ተሰባስበው ወደ ክስ ነበር የሄዱት። ምክንያቱም ባልሆነ መረጃ ተታለን አክሲዮን ገዝተን እንደዚህ ጉድ ሆነን አይነት ነገር ነው። በዚህም የተነሳ የፌስቡክ ካምፓኒ $3 ቢሊዮን ለነዚህ ኢንቨስተሮች ካሳ እንዲከፍል ይፈረዳል። ማርክ ዙከንበርግ ይህንን ውሳኔ ለማስቀየር ከመሞከር አልተመለሰም። በቻለ ሁሉ ተከራክሮ ነበረ እነዚህ ሁሉ ክሶች የውሸት እንደሆኑ። ነገር ግን ምንም ተቀባይነት ሳያገኝ ቀርቷል። ከዚህ በኋላ ፌስቡክ የ$200 ቢሊዮን ኪሳራ ከፊት ለፊቱ ተጋረጠ። ይህ ኪሳራም ብዙ ኢንቨስተሮች ከፌስቡክ እንዲሸሹ አድርጓቸዋል። በዚህም ማርክ ዙከንበርግ ያካበተውን ግማሽ የሀብት መጠኑን ለማጣት በቃ። ከዚህም ሌላ ፌስቡክን የሚፎካከሩ ፕላትፎርሞች ብቅ ማለት ጀመሩ። አንደኛው ኢንስታግራም ነው። በባለፈው ፕሮግራም ላይ እንዳወራ ነው ማርክ ዙከንበርግ ይህ ሁኔታ ምቾት አልሰጠውም፣ ወይም ደግሞ ኢንስታግራም ፌስቡክን ይገለብጠዋል ብሎ ስለፈራ ወዲያውኑ ከኢንስታግራም ፈጣሪ ከሆነው ኬቨን ጋር ተነጋግሮ ኢንስታግራምን ለመግዛት ችሏል።
ነገር ግን ማርክ ዙከንበርግ ሲፈራ የነበረው ኢንስታግራም ገና ትርፍ ማግኘት እንኳን ያልጀመረ አዲስ ፕላትፎርም ነበረ። እናም ኢንስታግራምን በቢሊዮን ዶላር እጁ ካስገባ በኋላ ሌሎች ተፎካካሪዎችን ብቅ እያሉ ስራቸውን ጀመሩ። ማርክ ዙከንበርግ ማንኛውንም ፌስቡክን የሚቀናቀን ፕላትፎርም ብቅ ባለ ጊዜ ወዲያውኑ ስልክ ይደውልና የመግዛት ጥያቄ ነበረ የሚያቀርበው። ከ2 ዓመት በኋላ ማርክ ዙከንበርግ ዋትስአፕን በ19 ቢሊዮን ዶላር ገዝቷል። እንዲህ እያለ ማርክ ዙከንበርግ በዙሪያው የተፈጠሩትንና ስጋትም የጫሩበትን ፕላትፎርሞች በሙሉ በእጁ ለማስገባት ወይም ለመግዛት ቢሞክርም አንድ ፕላትፎርም ግን ሁሌም ስጋት እንደሆነበት ይኖራል። መግዛትም ሳይችል ቀርቷል። እሱም ማነው? ስናፕቻት ነበር። የስናፕቻት ፈጣሪዎችም ከማርክ ዙከንበርግ ጥያቄ ቀርቦላቸው በፍጹም እንደማይሸጡት አስረግጠው ተናግረዋል። ይህንን ፕላትፎርም ማርክ ዙከንበርግ እስካሁን ሊደፍረው አልቻለም። ሆኖም የፌስቡክ ጉድ እዚህ ላይ አላበቃም። በ2018 ዓመተ ምህረት እንደተለመደው ፌስቡክ ከባድ ውርደት አጋጠመው። ፌስቡክ 90 ሚሊዮን የሚሆኑ ተጠቃሚዎቹን የግል መረጃዎች ያለነሱ ፍቃድ ተጠቅሟል የሚል ነበር። ይህንንም ያደረገው ዶናልድ ትራምፕ በ2016 ምርጫ እንዲያሸንፍ ለማገዝ ነው። ለዚህ ትልቅ ውርደት መልስ ለመስጠት ማርክ ዙከንበርግ የአሜሪካ ኮንግረስ ፊት ተጠርቶ ቀረበ። ከብዙ አስቸጋሪና ጠንካራ ምርመራ በኋላ ፌስቡክ የ5 ቢሊዮን ዶላር ካሳ እንዲከፍል ተወሰነ። በ2021 ዓመተ ምህረትም የፕላትፎርሞች ንጉስ የሆነው ፌስቡክ በርካታ ቁጥር ያላቸው ዩዘሮችን ወይም ተጠቃሚዎችንም አጥቷል። ይህም የሆነው በቲክታክ ምክንያት ነው። ቲክታክ እንደሚታወቀው ፌስቡክን ብቻ ሳይሆን በርካታ ፕላትፎርሞችንም አስደንግጧል። ፌስቡክ ደግሞ ከነዚህ ፕላትፎርሞች መሃል አንደኛውና ዋነኛው ነው። በዚህም የተነሳ ውድቀቱ እየተቃረበ እንደሆነ የተሰማው ማርክ ዙከንበርግ በርካታ ነገሮችን ለመለወጥና የተሻለ ሆኖ ለመገኘት ሞክሯል። በመጨረሻ ግን ሁሉም አልሳካ ሲለው ወደ ፖለቲካው ነበር ጠጋ ያለው። በሚገርም ሁኔታ በድንገት ፖለቲከኛ ሆኖ ብቅ አለ። ሊጀመር ከመንግስታት ጋር ወይም ከፖለቲካ ሰዎች ጋር የነበረው ግንኙነት ያን ያህል ነበረ። አስገራሚው ነገር በዶናልድ ትራምፕ የምረቃ በዓል ላይ ራሱ ተገኝቶ ነበረ። ሲጀመር የዶናልድ ትራምፕን ኦፊሻል ፌስቡክ ፔጅ ዘግቶበት ነበር። ብዙ ሰዎች በዚህ ላይ የሰጡት ሀሳብ ማርክ ዙከንበርግ የቀደመው ወይም የጠለሸው ስሙን ለማጽዳት ወይም ለማንጻት እየጣረ ነው። ምክንያቱም ከዜሮ ተነስቶ የገነባውን የሚሊዮነርነት ቦታ ላለማጣት የሚያደርገው መፍጨርጨር ነው እያሉ ሲሉም ተደምጠዋል። ይህን ይመስላል ውድ ቤተሰቦች ከፌስቡክ ጀርባ ያለው አስገራሚና የማይታመን ሚስጥር። እናንተስ በሰማችሁት ታሪክ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ፣ እንዲሁም ቪዲዮ ላይክ እንድታረጉ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልኩኝ በሚቀጥለው በአዲስ ፕሮግራም እስክንገናኝ ባይ ባይ።